ጉድ ጉድ! እንደው በዚህ ዘመን ማን ነው የሚታመነው? እናንተ ምንድነው አትሉ? ቄስ እንዴት ይክዳል? ቄስ እኮ ነው። ቄስ ይክዳል? መጀመሪያ እስኪ ንገሩ። ቄስ ይክዳል? እንዲህ የሚያሳልም ማለት ነው። ቄስ ይክዳል? የውላችሁ አባቷ ቄስ ነው። ልጅቷ አረብ ሀገር ትሄዳለች። አረብ ሀገር ከሄደች በኋላ ለ3 ዓመት ትሰራና ትመጣለች ወደ ሀገሯ። 3 ዓመት የሰራችበትን ገንዘብ ከዛ ከመጣች በኋላ ለእናትና አባቷ እየረዳች ማለት ነው። ባላት ገንዘብ 150 ሺህ ነበረ የነበረኝ ነው ያለችው። በዛ በ150 ሺህ ብር ቦታ ግዙልኝ ትላለች ለአባቷ። አባቷ ምንድነው? ቄስ ነው። እንግዲህ አስቡት፣ አባት ነው፣ ለዛውም ወላጅም አባት ሆኖ ቄስም ነው እንግዲህ። እና ይገዛላትና ተመልሳ ስደት ትሄዳለች። ስደት ስትሄድ 1 2 ወር 3 ወር ከሰራች በኋላ ትጠፋለች። ትጠፋና ህገወጥ ሆና ነው የምትሰራው። ህገወጥ ሆኜ ስሰራ አለች 2 ቦታ ነው የምሰራው። አንድ ቦታ $500፣ አንድ ቦታ ደግሞ $600 ነው የሚከፈለኝ። እና ህገወጥ ሆኜ ነው የምሰራው። ህገወጥ ሆኜ ሰርቼ ለ9 ዓመት ነው 8 ዓመት እንደዚህ ሙሉ ሀገር አልገባውም። የዛን ሁሉ ዓመት በአባቴ ልኬ ቤቱ እንዲሰራ እያልኩኝ ሁልጊዜ በስልክ እናወራለን አለች። አዎ እየተሰራልሽ ነው። እሺ እየተሰራልሽ ነው። አዎ እየተሰራልሽ ነው። እየተሰራልኝ ነው። እሺ ትልና ትቀበላለች። ከዛ ያው ቤቱ እየተሰራ ነው። ከዛ በኋላ ከ8 ዓመት በኋላ ወደ ሀገር ትገባለች ልጅቷ ማለት ነው። ልክ ስትገባ ፊት ነሷት ማለቴ ሳምንት አልሆነኝም ነው ያለችው። ሳምንት ሳይሆን ፊት ነሱ። ይበቃ ሁሉም ፊት ነሱኝ። እና ምንድን ነው ቆይ ቤቴን በስሜ ማዞር እፈልጋለሁኝ እና እንዴት ነው ምናምን ብዬ ስጠይቅ አባቴን አይ ቆይ እንዴት ቆይ ማለት ሰርቪስ አላለች። እነሱ ዋናው ቤት ነው የተቀመጡት፣ ሰርቪስም አላለች። እና ከዛ አግቢ መጀመሪያ አግቢ፣ ሁሉ አመት ለፍተሽ ስደት ላይ ኖረሻል እና እድሜሽን በሙሉ መጀመሪያ አግቢ ይሏታል። ቤቷን በስሟ ሳታዞር ማለት ነው። እንግዲህ አስቡት። ከዛ ያለ ፍላጎቷ እሺ ማለት በእነሱ ግፊት ዝም ብላ ቶሎ ገባች። በቃ ደግሰው ምናምን ማለት ነው። ከዛ በኋላ ከባሏ ጋር እንደ እየኖረች እያለ በአንድ ክፍል ቤት ትወልዳለች። ከወለደች በኋላ ምንድነው ውጪ ከዚህ ቤት ውጪ ይላታል አባቷ። እንዴ ምን ለምን? በነገራችን ላይ ከባሏም ጋር ተለያይታለች። ያው ቶሎ ቤት ግድግዳው ሰንበሌጥ አይደለም የሚባለው እንደሚባለው አባባል። ከዛ ከባሏም ጋር ተለያየች። ከዛ እዚህ ጋር እናቷን ልጄን ያዥልኝና ከእንደገና ስደት እሄዳለሁ ትላለች። እና ስለዚህ አይ እኔ ከአባትሽ ጋር ስለተጣላሁኝ እንግዲህ አስቡ፣ በስሜ ቤቱን አዙርልኝ ስላሏት እናትና አባት የውሸት ጥል ይጣሉና ከዛ እናትየዋ ለእኔም ይገባኛል፣ ልጅቷስ በስሜ ይዙር ስትል ለእኔም ይገባኛል። እንዴት ለምን? እኔ እኮ ነኝ የሰራሁት፣ እኔ እኮ ነኝ ሁሉ ዋጋ ከፍዬ እድሜን ህይወቴን ሰጥቼ የሰራሁት፣ እንዴት እንደዚህ ትያለሽ? ከዛ አባትየውም በቃ እኔ ከእናትሽ ጋር መስማማት አልቻልኩምና እንለያያለን። ስለዚህ ቤቱ ደግሞ የሰራሁት እኔ ነኝ፣ በሬ ሽጬ፣ ገለባ ሽጬ፣ ፍየል ሽጬ፣ በጎች ሽጬ፣ አስቡት እንግዲህ ብሎ አባቷ እንደሱ ሲነግራት እንዴ ማለት ልጅቷ ተጠራጠረች። እንዴት እንደዚህ አይነት ክህደት በአባቴ ይደርስብኛል ብላ አዘነች ማለት ነው። ስታዝን መጨረሻ ላይ መቋቋም ሲያቅታት ልጇንም ማሳደግ ሲያቅታት ልጄንም ጉዲፈቻ ሰጠው አለች። አስቡት እንግዲህ ለጉዲፈቻ ለአሳዳጊ ማለት ነው። ከዛ እኔም ጤና አጣሁኝ፣
እንግዲህ አንድ ክፍል ውስጥ እንኳን አንድ ሰርቪስ ውስጥ እንኳን ለማስቀመጥ ከልክለዋት ማለት ነው። አስቡ። ይህን የምነግራችሁ ብዙ ማለት ብዙ እናት አባቶች እንደዚህ ያደርጋሉ አይደለም ማለት አንዳንድ ናቸው። እንግዲህ ይህ ደግሞ ለየት የሚያደርገው ለመሰላችሁ ቄስ ነው። እንዴት ቆይ ቄስ የሆነ ቄስ ከካደ ሌላው የእህት ወንድም ቢክድ ምን ይገርማል? ምንም አይገርም ማለት ቄስ አባት ነው እኮ የካደው። ለምንድን ነው? እንድትጠነቀቁ ነው። በቃ ኢትዮጵያ ገብታችሁ በስማችሁ ቤት ያልሆነ ወይም ደግሞ በስማችሁ ቦታ ያልሆነ በሰው ስም እዛ ጋር አይ እየሰራልኝ ነው፣ ታማኝ ነው፣ ይህ እኮ ታማኝ ነው፣ የእናቴ ልጅ ነው፣ የአባቴ ልጅ ነው ምናምን። እውነት ዘመኑ ከፍቷል። ማርያምን ዘመኑ ከፍቷል። ሰው ከዘመድ ወይም ከሰው ይልቅ ገንዘብን ነው ያስበለጠው። እውነት እኔ በጣም ነው ያዘንኩት፣ በጣም ነው ያለቀስኩት። እች ልጅ ማለት ነው እንግዲህ አባት ለአባት እና ለእናት እኮ ብዙ ነገር ይደረጋል አይደለም? ቤት ሌላም በቃ ቤት ራሱ ለእናት አባት ብዙዎቻችን እንሰራለን አይደል እንዴ? ግን ደግሞ ግን እንደዚህ በእንደዚህ አይነት ክህደት በቃ የራሴ ነው ራሴ ነኝ የገዛሁት ሲከሰስ ራሴ ነኝ፣ ፍርድ ቤት ሲቀርብ ራሴ ነኝ የገዛሁት፣ ከብቶችን ሽጬ ላሞችን ሽጬ በጎችን ፍየሎችን ገለባ ጭድ ሽጬ ምናምን እንደሱ ብሎ ነው ፍርድ ቤት እንትን ያለው የተናገረው ቃሉን የሰጠው ማለት ነው። አስቡት። አይ በቃ ልጄ እኛ እዚህ ጋር እንካፈል እንኳን እኮ ማለት ትልቅ ነገር ነው አይደል? አንቺ እዚህ ጋር ይበቃሻል፣ እኛም ከአንቺ ጎን እንሆናለን እኮ ማለት ትልቅ ነገር ነው። እንዴት አባት ልጁን ይክዳል? ከዛ ልጅቷ ማለት እኔ ምን አሰብኩ መሰላችሁ? ይሄ ምናልባት አባት ላይሆን ይችላል ብዬ ነው ያሰብኩት። ይህ አባት አይደለም። አባት በዚህ ልክ ከካደ ቄስ የሆነ ሰው በዚህ ልክ ከካደ ሌላው ቢክድ ምንም አይገርምም። እና እህቶቼ ተጠንቀቁ። ማርያም ዝም ብላችሁ ብራችሁን እየተሰራልሽ ነው ምናምን ፎቶ አንሱና ላኩ ስትሏቸው የሌላ ቦታ አንስተው ነው የሚልኩላችሁ። እዚህ ሀገር ገንዘብ ለራሳ በቃ ማለት ገንዘብ ለማግኘት ኢትዮጵያ ውስጥ ገንዘብ ሰርታችሁ ቤት እሰራለሁ ማለት በጣም ይከብዳል። በእርግጥ የሚሰሩ አሉ ጎበዞች ሆኖ ማለት ነው፣ ግን በጣም ከባድ ነው። ግን እኛ እዛ ጋር አረብ ሀገር ሆናችሁ በየወሩ ገንዘብ ስለምታገኙ ምንም አይመስላችሁም። እሺ በጣም ነው የምትጣሉት። ከመጣላታችሁ በፊት ገንዘባችሁን በራሳችሁ ቢያንስ በራሳችሁ አስቀምጡ። በቃ እንደዚህ ስሩልኝ። ትክክለኛ ሰው ካላገኛችሁ እንዲህ ስሩልኝ አትበሉ። ስትመጡ ትጣላላችሁ። ይክዳሉ። በቃ ምን አለፋችሁ ይክዳሉ። ከዛ በኋላ በሽተኛ የምትሆኑት እናንተ፣ ጤና የምታጡት እናንተ፣ ተስፋ የምትቆርጡት እናንተ። ያኑ እንዲሆኝ ምንም ዋጋ የለም። በቃ አንዴ ከተበላችሁ ተበላችሁ። ድጋሚ ልስራ እንኳን ብትሉ አስቡ። እድሜያችሁን ከ10 ዓመት በላይ ለፍታችሁ ሰርታችሁ ማለት ነው። ድጋሚ ሰርቼ አገኘዋለሁ ብትሉ እንደ ጉልበትም እኮ ያልቃል አይደል እንዴ? ያ ከመሆኑ በፊት ማለት ነው በቃ ይጥሏችሁ፣ አትላኩ። መላክም ካለባችሁ እነሱ መርዳት ካለባችሁ የተወሰነ ነገር ሰጥታችኋቸው ይሄ ራሴ ነው አስቀምጡልኝ፣ ስመጣ እንደዚህ ራሴ እሰራለሁ ራሴ በቃ ምክንያቱም እኔ እየደከመኝ ነው በሏቸው። ምንም አያስቡም። ደግሞ ይሄ በቃ የሰው መኪና ተደግፋችሁ እየላካችሁ የሰው ቤት ዘመናዊ እንትን ውስጥ ገብታችሁ በቃ የሚያምር ቦታ እየተነሳችሁ የምትልኩ ማለት ነው። እሷ ተመችቷታል ደልቷታል ብለው ነው የሚያስቡት። እሺ ሽንት ቤት እያጠባችሁ ላኩ ፎቶ፣ መኪና እያጠባችሁ ላኩ ፎቶ። እሱን ለምን አትልኩ? ግቢ እየጠረጋችሁ ትክክለኛውን እየሰራችሁ ፎቶ ላኩላቸው። ቢያንስ የተወሰነ እንኳን ርህራሄ ይኖራቸዋል። እሺ ርህራሄ ይኖራቸዋል። ለምን ብላችሁ ነው እንዴ? እናንተ ጉልበታችሁ አያሳዝናችሁም እንዴ? የዋሆች አላችሁ። እውነት ለመናገር በጣም ብዙ የዋህ አላችሁ። እና ይህን ለማለት ነው። እስኪ ኮሜንት ላይ እናንተ ብትሆኑ ምንድን ነው የምታደርጉት? በአባት ብትካዱ አይ በቃ ለእግዚአብሔር እሰጠዋለሁ። ልፋታችሁ ድካማችሁ እሱ ትክክል። እግዚአብሔር እንባችሁን የሚያብሰው
እንባን የሚያብስ እግዚአብሔር ነው አይደል? ትክክል አምናለሁ። ግን ደግሞ ጥንቃቄም ያስፈልጋል። ጤናችሁን ታጣላችሁ። እዚህ መታችሁ ጤናችሁን የምታጡት በአጠቃላይ ማለት ነው። ስለዚህ ይህን ለማለት ነው። ኮሜንት አስተያየታችሁን፣ ቻናሌን ደግሞ ሰብስክራይብ አድርጉኝ። ያው ቻናሌ ስለተዘጋብኝ ነው በአዲስ መልክ የመጣሁት እና እባካችሁ አበረታቱኝ፣ አሳድጉኝ እና ስለተከታተላችሁኝ